ዓለምን አግቷት የነበረው አጋች መረጃ ይዞባቸው በራሳቸው ላይ ተነሳባቸው። የሰሩትን ወንጀል የያዘባቸው ቪዲዮ ለፖሊስ ከሚሰጥ 23 ሚሊዮን ብር አምጡ አላቸው። እነሱም ሳይወዱ በግዳቸው የተጠየቁትን ብር ለመስጠት ቤታቸውን ሊሸጡ ነው። ወይ ጉድ! የሰው ልጅ የዘራውን የሚያጭለው የሚባለው ነገር ለካ እውነት ነው። ባሌ ናፍቆኛል። እኔ አልናፈኩም የኔ ጌታ? ናፍቆኛል እኮ። መኝታ ቤት እንሂዳ። አባዬ ምን ሆነሽ ነው? እንዳንቺ እንደኔ ምን ደሃ የሚያዝን ህሊና የለሽ? አለኝ። ህሊና ቢኖርሽ ኖሮማ እኔን ለማሳሰር ቆርጠሽ አትነሽም ነበር። ትዳሬን እንዳጣ እንድዋረድ እንድሰደብ አታረጊኝም ነበር። እንደዚህ ተስፋ ቢስ ሆነሽ ስላየሁሽ በጣም ነው። ዝምተኛ እኮ ሰው ሲነሳበት አይጣል ነው እናንተ። ዮዲት አሁን እስካሁን ድረስ ያደረገችውንና እንዲሁም ያሳለፈችውን ነገርም እየተበቀላት ነው ማለት ነው። ወንዶሰን አሁን ላይ በጣም የይቅርታ ልብ እንደሌለው ያሳያል ማለት ነው። ነገር ግን አሁን ላይ ይቅርታ መባል አለባት። ይቅርታዋንም መቀበል አለባቸው ሁላቸውም። ይህን ያህል እንግዲህ ባካችሁን እኔም ላንተ ሚስት ልሁንልህ እንዲሁም ለእናትህም ጥሩ ልጅ ልሁን እያለችን ብትለምነውም እንኳን ወይ ፍንክች እያለ ይመስላል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በእናት ግፍ ድራማ መጥተናል ማለት ነው። እንግዲህ የእናት ግፍ ድራማ አስቂኝና አዝናኝ እንዲሁም ቁም ነገር አዘል ድራማ ነው። እናንተም እንደምትማሩበትና ዘና እንደምትሉበትም ተስፋ አደርጋለሁ። እናም ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮንም ላይክ በማድረግ አበረታቱኝ እያልኩኝ እናም በባለፈው ክፍል እንዳየነውና እንደተመለከትነውም ወንዶሰን አሁን ላይም ዮዲትን እያሰቃያትና እንዲሁም ምን አባሽ እያለም እንግዲህ ተመልክተን ነበረ። በዚህም ዮዲት ጭንቀት ላይ እንደሆነችና ከባድ አጣብቂ ውስጥ እንደሆነችም ተመልክተን ነበር። ዛሬስ ምን ተፈጠረ፣ ምን ተከሰተ የሚለውን የምንመለከትና የምናይ ይሆናል ማለት ነው። እንግዲህ ዛሬ በጣም ዮዲት በጣም እንደራባትና እንዲሁም እባክሽን ይቅርታ አድርጊልኝ ብትላትም ሰራተኛዋም የእጅሽን ማግኘት አለብሽ አንቺ እኮ ክፉ ሴት ነሽ በማለት ነበር የመለሰችላት። ነገር ግን አሁንም ዮዲትን እንግዲህ በጣም እንደሚያጥላሏትም ነበረ እየነገራት ያለ። አሁንም ዮዲት በጣም ተናዳም ወደ ክችን በመሄድም ሰራተኛዋን ለመጉዳት ነበረ የወሰነችው። ነገር ግን በቅጽበት እንግዲህ ወንዶሰን ደርሶላት አድኗታል ማለት ነው። በዚህም በጣም ደንግጣም ነበረ፣ ተይዛም ነበር። እናም በጣም አደጋ ላይ ናቸው ማለት ነው። ታዲያ አሁን ላይ ወንዶሰን አሻፈረኝ ብሏል። ከዚህ ላይ በጣም ነው የሚያናድደው። እንዴ ምንድነው ድራማው ወዴት እየሄደ ነው? ያው አዝናኝና አስቂ ቢሆንም እንኳን መደጋገም አያስፈልግም። ከአንድ ክፍል ላይ እንግዲህ ያው ይቅርታ ከጠየቀች ማለት ነው ይቅርታ መቀበል አለባቸው። አንድ ሰው ያጠፋል፣ እውነት ነው፣ የእጁን ማግኘትም አለበት፣ ያው ቅጣቱ ማለት ነው እንደ ቅጣት። ነገር ግን ይቅርታ እያለች ይቅርታዋን መቀበል አለባቸው እንደኔ አስተያየት። እናንተስ ምን ታስባላችሁ? በሌላ በኩል ደግሞ የወይዘሪት ወርቄ ልጅ ቤቱንም ለመሸጥ እንግዲህ አስቧል፣ ቆርጧል፣ ወስኗል ማለት ነው። እሷ ግን ፍቃደኛ አልሆነችም ማለት ነው። ነገር ግን ልጅየው እናቴ እስር ቤት ከመገባብኝ ቤቱን ብናጣ ይሻላል በማለትም ለደላለው እያሳየውና እንዲሁም ምን ያህል ብር ያወጣል በማለትም እየጠየቀውም ነበረ። ደላላውም መቼና በምን ሁኔታ እንደምሸጠው እስኪ ንገረኝ ሲለውም በ3 ቀን ውስጥ ሽጦም እንደሚያስረክበው ይናገራል። ነገር ግን እንግዲህ ያሰቡት ብርም ላያወጣላቸው ይችላል። ይሄ ቤትም የተገመተ አነስተኛ ነው። የተጠየቁ ብርም በጣም ከባድም ስለሆነ በዚህም በጣም አጣብቂ ውስጥ ገብቷል ማለት ነው ልጁ። ወይኔ ይሄ ብር አይሞላልኝም ማለት ነው ወይ ጉድ እያለም እየተጨነቀና እየተከዘም ተመልክተነዋል ማለት ነው። በዚህም ደላለው ምን አልከኝ በማለትም አሁንም ሲያናግረውም አይ ወዲህ ነው በማለት ነገሩን የሚያድበሰብሰዋል ማለት ነው። እናም ወይዘሪት ወርቄም ይሄን ነገር ስትሰማ በጣም አብዳ ነበረ። እንዴ ደሃ ለሆን ነው ማለት ነው፣ ሰዎችን አመዳም ስል ቆይቼ እኔም ከአመድ ልገባ ነው እያለችም እንግዲህ እያለቃቀሰች ነው። ነገር ግን ልጇም አሁንም ቢሆን
ድህነት ተሰርቶ ይለወጣል፣ ነገር ግን በጣም ክፉና በጣም ከባዱ ነገር እስር ቤት ነው በማለትም ለማረጋጋት ቢወስንም እንኳን እናቱ ግን በጣም እያዘነችና እያለቀቀሰች ነው። እናም በሌላ በኩል ደግሞ አሁንም ዮርዲ መታ ልታናግራት ብትፈልግም እንኳን ወጋ እያረገች እንግዲህ በፈሊጥ እየሰደበቻትም ነበረ። ምን ሆነሽ ነው ስትላትም እሷም ደግሞ እንዳንቺ ሁኜ ነው ድሃ ሁኜ በማለትም እያለቃቀሰችባትም ነበር። ዮርዲም ምንም ብልሽ አይገባሽም፣ አንቺ አትሻሻይም በማለትም ጥላት ትሄዳለች ማለት ነው። በነገሩ ግራ የገባት ዮርዲም ምን ሆና ነው ምን ተፈጥሮ ነው እያለችም ሰራተኛዋን ስታናግራትም ቤቱን እንደሚሸጠውንና ብዙ ብር እንደተጠየቁም ስትናገር ዮርዲም ሰው ለካ የዘራው ነው የሚያጭደው የሚባል እውነት ነው በማለትም ነገሩንም እየገረማትም ትገኛለች። በሌላ በኩል ደግሞ ቤቱ እንደሚሸጥና እንዲሁ እንደሚሆን እያወቅሽ ምን ወሰንሽ ስትላትም ሰራተኛዋ አይ እኔ ምን ወስናለሁ በማለትም ትመልስላታለች። ቤቱ ሲሸጥ እኮ እነሱም አይቀጥሩሽም፣ እነሱ ሲወጡም አንቺ ትወጫለሽ በማለትም እንግዲህ ሌላ ስራም እንደምትፈልግ ትነግራታለች። እናም ሰራተኛዋም ሰው መቀያየርና እንዲሁም የሰው ጸባይን በየሰዓቱ መልመድ ከባድ እንደሆነባትም ትናገራለች። በሌላ በኩል ደግሞ ዮርዲ አሁንም ምግብ ራበኝ እያለች ትጠይቃታለች ሰራተኛዋን። ሰራተኛዋም እኔ እሰጥሻለሁ እንዳንቺ ክፉ አይደለውም በማለትም ምግቡን ስትሰጣትም እንግዲህ ወንዶሰን በጭራሽ አይሆንም እናቴን የከለከለቻት ምግብ እሷን መከልከል አለበት በማለትም ምግቡን ሲወስደውም ተመልክተናል። በጣም ነው የሚያስጠላው። የምሬ ነው ብላችሁ ከዚህ ላይ እንዴ ሰው እንዴት ራበኝ እያለ እንዴት የተሰጠውን ምግብ እንኳን ራቧን እንኳን እንዳታስታግስበት አደረጋት ማለት ነው። እና እርግጥ ነው የነደደው ሰው ብዙ ነገር ያደርጋል፣ ነገርም በዚህ ልክ አይደለም። እናም እንግዲህ የያዘውንም ምግብ ይዞ ይሄውልሽ ለእናቴም ልታጎርሻት የነበረው መድኃኒት ይሄ ነበረ፣ ይሄንን ጨምሬ ነው ምሰጥሽ በማለትም መድኃኒቱን ነሳንሶ ሊያጎርሳት ሲል ነበር። እንግዲህ እሷም ምንድነው ምን እያደረግክ ነው ስትለውም በጣም ፍርሃትና እንዲሁም መርበትበት በተሟላበት ንግግር ስትናገር የነበረ እሱም በጭራሽ አትፍሪ፣ የምፈልገውን ነገር ካደረግሽልኝ ይሄው እያለም እያሾፈ ይኸው እንግዲህ የያዘውንም ጉርሻ ሊያጎርሳ ሲል ነበር። እንግዲህ የዛሬ ቪዲዮ ያቆመው ወደፊትስ በምን አይነት ሁኔታ ይመጣሉ? እንደኔ ሀሳብ ዩዲትን ይቅርታ መቀበል አለባቸው። እንደገናም ደግሞ የወይዘሮ ወርቄ ቤትም ሊሸጥ ነው ማለት ነው። እንግዲህ አጋቹ በጣም አደገኛና እንዲሁም በጣም ልባም ሰው ነው ማለት ነው እና የእነሱን ተንኮልና ሴራም ስለሚያውቅ ያው የእነሱ መለወጥና እንዲሁም ከክፋታቸው እንዲመለሱ ለማድረግ ነው ብዬ አስባለሁ ይሄንን የሚያደርገው እንጂ ቤቱ ተሽጦ ብሩን ወደሱ ለማድረግ አይመስለኝም ማለት ነው። እንግዲህ በቀጣይ ቪዲዮስ በምን አይነት ሁኔታ ይመጡ ይሆን? ሌላው ደግሞ የዮርዲ ላይ አሁን ላይ በፊት ብዙ ነገር በድላታለች፣ አንገላታታለች፣ እንዲሁም ከቤት ማስወጥታ ነበር የላከቻት። ነገር ግን ዮርዲ አሁን ከፍቅረኛዋ ቤት ነው የምትኖረው። እናም እንግዲህ እውነት ነው ሰው የዘራው ነው የሚያጭደው። ክፉ ከዘራ ያው ክፉ ነገር ነው የሚገጥመው፣ መልካም ከዘራም ደግሞ መልካም ነው የሚያጭደው እና በእንደዚህ አይነት ሁኔታ ነው በእውነተኛው ዓለምም እንደዚህ አይነት ነገር እንዳለም የሚያስተምር ድራማ ነው ማለት ነው። እናም ስለነበረን ቆይታ ይሄን ይመስል ነበረ። በጣም ማመሰግን ስለምታበረታቱኝና ቪዲዮዎቼንም ስለምታውልኝ ከልብ አመሰግናለሁ እያልኩኝ መልካም ጊዜ ቻው።